በገቢ አሰባሰብ ሂደት ውስጥ የሐሰተኛ ደረሰኞች ጥቅም ላይ መዋል በተደጋጋሚ ለችግር ሲዳርግ ይስተዋላል። ይህም በግብር ከፋዩም ሆነ ሰብሳቢው አካል የቅሬታ ምንጭ ሆኖ ቆይቷል። ግዢ በመፈጸምበት ጊዜ ስፔሻሊ ብዙ ትክክለኛነታቸው ያልተረጋገጠ ደረሰኞች ሊገጥሙ ይችላሉ። እነሱን የማጣራትና ትክክለኛነታቸውን የማረጋገጥ እድሉ ደግሞ ላይኖር ይችላል። ብዙ ከከፈልክባቸው አገልግሎት ከዋሉ በኋላ ተጠያቂነትን ሊያመጡ ይችላሉ። ከዚህ አንፃር በቀላሉ የትም ቦታ መታተም የሚችሉ በቀላሉ መሰራት የሚችሉ ደረሰኞች ስለሆኑ የግብይት ስርዓቱን ሊያዛባው ይችላል ማለት ነው። ይሄ ከመሆኑ ጋር ተያይዞ ብዙ ድርጅቶች የዚህ አይነት ቻሌንጆች ሲገጥሟቸው ቆይተዋል። መሰል ችግሮችን ለመፍታት ዘመናዊ የታክስ አሰባሰብ ስርዓት መዘርጋት የሚገባ ሲሆን የገቢዎች ሚኒስቴር ይህንንና ተያያዥ የገቢ አሰባሰብ ችግሮችን ለመቅረፍ የሚያስችል ልዩ የመለያ ኮድ የተካተተባቸው ደረሰኞች ጥቅም ላይ እንዲውሉ አድርጓል። እሱን ሪሊ ከገቢዎች ሚኒስቴር የመነጨ ነው ወይ፣ በገቢዎች ሚኒስቴር እውቅና ስር ያለፈ ነው ወይ፣ ደረሰኙ ትክክለኛ ደረሰኝ ነው ወይ ብለን ለመለየት የሚያስችል አንድ ፊውቸር በነበረው ደረሰኝ ላይ ጨምረናል ማለት ነው። ያ ተጨማሪ የጨመርነው ነገር ምንድነው? ልዩ መለያ ኮድ ወይም ደግሞ ኪዋር ኮድ የምንለው ነው ማለት ነው። ስለዚህ ድሮ ከነበረው ሌጣ ደረሰኝ እና በየቦታው የሚታተም ደረሰኝ አሁን ህትመቱን ወደ አንድ የህትመት ማዕከል ወስደን ከኛ የቴክኖሎጂ ውጤት ጋር ደረሰኝ የምንፈቅድበት ቴክኖሎጂ ውጤት ጋር ያንን ማተሚያ ድርጅት አስተሳስረን መረጃ በቴክኖሎጂ እንዲደርሰው አድርገን ኪዋር ኮድ አስደግፈን ከኛ ከዳታቤዛችን ፌች የሚደረጉ መረጃዎችን የግብር ከፋይ መረጃዎችን እየወሰደ ደረሰኞች እየታተሙ ናቸው ማለት ነው። የዚህ ደረሰኝ ጥቅም ላይ መዋል ግልጽነት የተሞላበት አሰራርን ለመዘርጋት በዚህም በግብር ከፋዩና ሰብሳቢው ተቋም ይነሱ የነበሩ ችግሮችን በመፍታት መተማመንን መፍጠር ያስችላል። የግብይት ስርዓቱ ወጥ እንዲሆንም በር ይከፍታል። ስታንዳርድ ያለው የደረሰኝ አጠቃቀም ስርዓት እንዲኖር ያደርጋል። ትራንስፓረንት ያደርገዋል እና በቀላሉ ፎርጅድ የሚሰሩ ሰዎች እሱን የሆነውን ኢንቮይሳቸውን ጀነሬት ስለማያደርጉ ብዙ ግብይቶች ላይ ሊፈጠሩ የሚችሉ ነገሮችን እንትን ያደርጋቸዋል። ሰዎች የተሻለ ነገርን ግብይታቸው በመተማመን ላይ የተመሰረተ መሆን እንዲችል ግብር የሚሰበስበው አካልም ደግሞ ከሁለቱም የሁለቱንም ግብይት በትክክለኛ ደረሰኝ ላይ የተመሰረተ እንዲሆንለት ለማድረግና አግባብ የሆነ ነገር መሆን እንዲችል ለማስቻል በጣም ጠቃሚ ነው። ኦዲት ስታስደርግ ዋናው አድቫንቴጅ አንተ ምሰራው አንድ ካምፓኒ ሲሰራ ለትርፍ ነው አይደል የሚቋቋመው። ለትርፍ በሚቋቋምበት ሰዓት ወጪው እንዲያዝለት፣ ሽያጩ ደግሞ ተቀናንሶ ትርፉን ለመንግስት የሆነውን ለመንግስት ለራሱ የሆነውን ለራሱ እንዲያተርፍ ነው። ያ አመታዊ ላይ እነዚህ ፎርጅ ደረሰኞች ተሰርተው ሙሉ አመታዊ ላይ ውድቅ ካረገበት ትልቅ ኪሳራ ነው የሚደርሰው። ያ ፌክ ደረሰኝ እንዳይሆን ደግሞ እቺ ኪዋሩ ብዙ አድቫንቴጅ አለው። የፎርጀሪ ችግር ተመሳስሎ የማተም ችግር በትርጉም ባለው መልኩ ይቀርፋል ወይም ይቀንሳል ማለት ነው። ይሄ ሲሆን የግብር ከፋያችን ያንን ደረሰኝ ሲጠቀም ኮንፊደንስ ይጨምርለታል። ወይል እኔ በዚህ ደረሰኝ በመጠቀሜ ምክንያት ታክስ ኦፊሱ ጋር የሚገጥመኝ አተካራ የለም፣ ይሄ የሰጠኸው እንደዚህ ነው የተቀበልከው እንደዚህ ነው የሚለው የታክስ ዲስፒዩት አይገጥመኝም የሚል ኮንፊደንስ ይጨምርለታል። ሆኖም አሁን ላይ ካለው ሰፊ ፍላጎት አንጻር የተደራሽነትና ስርጭት ክፍተት እንዳለበት ይነሳል። ወረፋ መብዛት፣ ለህትመት የመጨናነቅ ተራ የመጠበቅ ጉዳዮች ግን እንዳሉ አስተውለናል። ይሄ ፕሮጀክት ወይም ደግሞ ይሄ ለውጥ አገራዊ ስለሆነና ዲማንዱም አገራዊ ስለሆነ እና የመጀመሪያ ስቴጃችንም ስለሆነ ይሄ እንደሚገጥመን ግልጽ ነው። ነገ ከነገ ወዲያ ግን ግብር ከፋዮቻችን ወደ ስርዓቱ ከገቡ በኋላ አንደኛ አቴታይም ብዙ ሰው አይጠይቅም፣ ሁሉም ባለቀበት ጊዜ ነው ጥያቄውን የሚያቀርበው። ሁለተኛ እንዳልኩህ አታሚ ድርጅቱም ኤክስፒሪየንስድ የሚያቸውን ችግሮች ወስዶ ማስተካከያ ያደርጋል። እስካሁን ባለው ሂደትም ከ350 ሺህ በላይ ጥራዞች ህትመትና ከ200 ሺህ በላይ ጥራዞች ደግሞ ስርጭት ተከናውኗል።